በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን አባታችን ቅዱስ እግዚአብሔር ሆይ ደግሞ እንዳስለመድከን የቃልህን ደጅ እንድትከፍትልን በክርስቶስ እንማልድሃለን። እግዚአብሔር ሆይ በጥበባችን በእውቀታችን አነበብን ተማርን በምንለው የማንደገፍ ሁልጊዜ በአንተ ላይ የምንደገፍ መንፈስህን ተስፋ የምናደርግ ልጆችህን ደግሞ በዚህ ሰዓት እንድትረዳን እንለምንሃለን። አጽናኙ አስተማሪው መካሪው ቅዱሱ መንፈስ ወደኛ ይምጣ፣ በዚህ ጉባኤ በክብር ይመላለስ። አምላካችን ቅዱስ እግዚአብሔር ሆይ በመንፈስህ አልፈህ ስለምትነካን መልእክትን ስለምትሰጠን ስለምትናገረን ክብር ሁሉ ለአንተ ይሁን፣ በጌታችን በኢየሱስ ሕያው ስም አሜን። አሁንም እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። የአምላካችን የእግዚአብሔርን ቅዱስ ቃል እንካፈላለን። ዛሬ ሁለት ምዕራፎች ወይም ከሁለት ምዕራፎች አቀናጅተን ነው የምንካፈለው። የትምህርታችን ርዕስ በአብ ፊት ዋስትናችን የሚል ኃይለ ቃል እንሰጠዋለን። ከቅዱስ ቃሉ አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 እስከ ምዕራፍ 2 ቁጥር 6 ድረስ አማጫጭር ቁጥሮች ናቸው። በመጀመሪያው ምዕራፍ 5 ቁጥር፣ በሁለተኛው ምዕራፍ ደግሞ 6 ቁጥሮች ወደ 11 ቁጥሮች። ነገር ግን በእነዚህ ቁጥሮች ውስጥ ያልተገደቡ ሕያው የሆኑ የመለኮት መልእክቶች የተሸከሙ ናቸው። ለነዚህ ሁለት አንቀጾች ወይም ደግሞ ለነዚህ ክፍለ ምንባባቶች በአብ ፊት ዋስትናችን የሚል ርዕስ ሰጥተነዋል ማለት ነው። ታዲያ አሁን የምንማረው በእግዚአብሔር ፊት ስላለው ዋስትናችን፣ ሕያው ስለሆነው ዋስትናችን ድነንም እንኳ ከዳን በኋላ ሕያው ዋስትና አለን። እግዚአብሔር ይመስገን። የዳንበትም የቆምንበትም የምንኖርበትም የምንወርስበትም ሕያው ዋስትና አንድ ነው። በአብ ዘንድ ለእኛ የተሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። ያው ዮሐንስ ከሐዋርያቱ ሁሉ ወደ መጨረሻ ረጅም ዕድሜ እግዚአብሔርን ታዞ ጌታችንን አገልግሎ ወደ እርሱ የሄደ ወንጌላዊ እንደሆነ እናውቃለን። ይሄ ክፍል የተጻፈው በወንጌላዊ ዮሐንስ ነው። አንድ ወንጌል የጌታችን የኢየሱስ ክርስቶስ ወንጌል ዮሐንስ እንደጻፈው ብለን የምናውቀው እና 3 መልእክታት፣ ሌላኛው ደግሞ የመጨረሻው የዮሐንስ ራእይ የምንለው፣ እነዚህ 5 መጻሕፍት በዮሐንስ ነው የተጻፉት። የትኛው ዮሐንስ? ወንጌላዊው ወይም የያዕቆብ ወንድም፣ አሳ በማስገር ይታወቅ የነበረው ከወንድሙ ጋራ እና ከአባቱም ጋራ ሆኖ አሳ ሲያጠምዱ ጌታችን የጠራው። በሌላ በኩል ስሙ ወልደ ነጎድጓድ ይባላል፣ ወይም የነጎድጓድ ልጆች፣ እሱም ብቻ ሳይሆን ወንድሙንም ጨምሮ። በሌላ በኩል ደግሞ ራሱን ጌታ ይወደው የነበረው ደቀ መዝሙር ብሎ ይገልጣል አይደል? ዮሐንስ፣ ያዕቆብና ጴጥሮስ እነዚህ አእማዳት ይባላል፣ ወይም ደግሞ 3ቱ ምሰሶዎች ወይም የኢየሱስ ክርስቶስ በተለየ መንገድ ከሐዋርያቱ አብዝተው የሚቀርቡና የሚጠጉ ናቸው እና በተለያየ ቦታ 3ቱንም ይዞ ወደ ተራራ ወጣ። 3ቱንም ያዕቆብ፣ ዮሐንስና ጴጥሮስን እነዚህ በተለየ መንገድ እንደምናውቃቸው። ስለዚህ ይህ ወንጌላዊ ነው የጻፈልን። የጻፈበት ወቅት ጊዜ እጅግ የስህተት ትምህርት የበዛበት ጊዜ ነበረ። ስለዚህ አማኞች በክርስቶስ ኢየሱስ ባገኙት ደህንነት ጸንተው መቆም እንዳለባቸው ክርስቶስ
እስከሚመጣ ድረስ በተቀበሉት ከእግዚአብሔር ልጅ ከጌታችን ከኢየሱስ በተቀበሉት ሕያው ፍቅር እንዴት መኖር እንዳለባቸው አበክሮ ስለ ፍቅር አስተምሯል። ስለዚህ በተለይ ደግሞ የአማኞች ሕልውና ከአብና ከወልድ ጋር ባላቸው ኅብረት እንደተመሰረተ ወይም ደግሞ እንደሚመሰረት በማን በኩል? በቅዱሱ መንፈስ በመንፈስ ቅዱስ በኩል ኅብረታችን ከማን ጋራ? ከአብ ጋራ ከልጁም ከኢየሱስ ክርስቶስ ጋራ እንደሆነ ይገልጽና ይህንን ኅብረት የሚያደፈርስ ወይም ከሚበርዝ ከየትኛውም ነገር መጠበቅ እንዳለባቸው ይናገራል። መልእክቱ በተለይ አንደኛው መልእክቱ ይህንን ትኩረት ያደርጋል ማለት ነው። ከየትኛውም ስህተት አማኞችን ከእግዚአብሔር ጋር ከሚነጥል ከየትኛውም የስህተት አስተምሮ በሉ፣ የኃጢአት ልምምድ በሉት፣ የቅድስና መጉደል በሉት፣ ከነዚህ ሁሉ መጠበቅ እንዳለባቸውና ልክ የምንከተለው አምላካችን ያመነው አምላካችን ብርሃን እንደሆነ በብርሃን እንድንመላለስ፣ ቅዱስ እንደመሆኑ መጠን በቅድስና እንድንመላለስ፣ ፍጹም እንደሆነ ወደ ፍጽምና እንድንሄድ ይህንን ማዕከል አድርጎ መልእክቱን ይጽፋል። እግዚአብሔር ይመስገን። አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 እንዲህ ብሎ ይጀምራል። ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት። ስለዚህ ዮሐንስ ከማን ነው የሰማሁት? ከእርሱ። እርሱ ማን ነው? ከእርሱ የሰማናት ለእናንተ ደግሞ የምናስተላልፈው መልእክት። እርሱ የተከተላችሁት እግዚአብሔር አምላካችሁ ምንድን ነው የሚል ነው? ብርሃን ነው ማለት። ብርሃን ነው ማለት ጽድቁን ቅድስናውን መግለጥ እውነትነቱን መግለጥ ማለት ርቱ ነው ማለት ነው። ብርሃን ሲል እውነት ነው ማለት ነው። ብርሃን ሲል ጽድቅ ነው ማለት ነው። ብርሃን ሲል ቅዱስ ነው ማለት ነው። ስለዚህ የዚህ ተቃራኒ ደግሞ ጨለማ ስንል ከቅድስና ውጪ እርኩሰትን፣ ጨለማን ወይም ደግሞ ውድቀትን፣ ሰይጣናዊ ክንዋኔን በተቃራኒው ያለው። ስለዚህ ከእርሱ የሰማነው መልእክት እግዚአብሔር ብርሃን ነው። ብርሃን ከሆነ በእርሱ ዘንድ ምን የለም? ጨለማ የለም። አሁን እግዚአብሔር ላይ ብቻ አይደለም አጽንዖቱ የእግዚአብሔር ብርሃንነት ቢሆንም አሁን ተከታዮቹ ኅብረት አለን የምንለው እኛ አይደል? ኅብረት አለን አይደል? እግዚአብሔር ይመስገን። ኅብረታችን ከማንም ጋር አይደለም፣ ከመለኮት ጋር ነው። ከመለኮት ጋር ነው ኅብረት አለን። ልክ ዝም ብላችሁ እድር ዕቁብን አስተውሉ፣ ወይም ደግሞ ጉርብትናን አስተውሉ። በጣም ከምትቀርቧቸው ሰዎች ጋር የምትሰባሰቡትን ምስጢር ከማትደባበቁ ወገኖቻችሁ ጋር ያላችሁን ግንኙነትን አስቡ። ወይም ደግሞ ወደዛ መሄድ አያስፈልግም። አንድ ቤት ውስጥ ወዳለን እናት፣ አባት፣ ወንድም፣ እህት፣ አጎት፣ ምናምን አክስት የሚባለው ቤት ሰው አለ አይደል? ልክ እኛም ኅብረታችን ከማን ጋር ነው? ከመለኮት ጋር ነው፣ ከአብ ጋር ነው፣ ከወልድ ጋር ነው። እንዲህ አይነት ኅብረት ካለን ምናችን አብሮ መሄድ አለበት ማለት ነው። ጽድቃችን ከጽድቁ ጋራ፣ ቅድስናችን ከቅድስናው ጋራ ምን ማድረግ አለበት? መጣጣም አለበት፣ አብሮ መሄድ አለበት። ማንነታችን ውሳጣዊም ውጫዊ ማንነታችን እርሱን ማዕከል ወዳደረገ ወደዛ ማዘንበል አለበት። አያችሁ፣ እግዚአብሔር ብርሃን ነው። አዎ ብርሃን ነው። ኅብረት አለን ያልንስኛ የሚል ጥያቄ ነው። እግዚአብሔር ቅዱስ ነው። አዎ ቅዱስ ነው። ኅብረት አለን ብለናል። ታዲያ እኛስ? እግዚአብሔር ፍጹም ነው። እግዚአብሔር ጻድቅ ነው። ኅብረት አለኝ የሚል እኔስ እንዴት ነኝ? ተቃራኒ ነገር ከመጣ ውሸት ነው እያለ ነው መጽሐፉ የሚሞግተው። እንደዚህ ልክ አይደላችሁም። ምናልባት ይህንን ስናወራ በዚች ምድር ላይ ርትዕና በአንድ ጊዜ ላይ ይመጣ ይችላል። ፍጽምና በአንድ ጊዜ ላይ ይመጣ ይችላል። ግን ምንን ማየት አለብን? ደህንነታችንን፣ ዋስትናችንን ማየት አለብን። የዳነው በማን ነው? በማን ነው? አያችሁ፣ አሁን እመጣበታለሁ። ክርስትናችንን በተመለከተ እኔንና እናንተ በክርስቶስ ኢየሱስ ያመነውን በተመለከተ የምናስቆጥረው ያጠራቀምነው ጽድቅና ቅድስና ሳይሆን የልጁን ጽድቅና ቅድስና ነው። አሜን። አልገባችሁም? በግድ አሜን እንዳትሉ ካልገባችሁ።
የክርስቶስ ኢየሱስ ጽድቅ፣ የክርስቶስ ኢየሱስ ቅድስና፣ የእርሱ ብርሃንነት አብ እርሱን አይቶ እኛን ይቀበለናል። እግዚአብሔር ይመስገን። ከኛም የሚፈለገው የዕለት ተዕለት ምልልሳችን ቅኝቱ ወደዛ እንዲሆን ነው፣ እርሱ እንዲሆን ነው። ወይ መመሳሰል ሳይሆን ሆኖ መገኘትን ነው። እየገባችሁ ነው አይደል? ስለዚህ የማይበላሸው ለምንድን ነው? የማንጠፋው የመጥፋት አዋጅ በእኛ ላይ የማይነገረው ለምንድን ነው? የክርስቶስን ስለሆነ ነው። አብ የተቀበለው የክርስቶስን ጽድቅ ስለሆነ ነው። አያችሁ? በጣም እኮ አልፎ እኛ ጋር ልክ ያልሆነ ነገር አለ እኮ አይደል? ግን የማንጠፋው ለምንድን ነው? አብ የተቀበለው የልጁን ጽድቅ ነው። እንዴት? በምን በኩል? ልጁን በመቀበሌ በኩል ነው አይደል? ሁሉን ትተን ልጁን በመቀበላችን በኩል የልጁ የሆነውን ሁሉ አብ ቆጠረልን ማለት ነው። ይህን ሊገባን ይገባል። ምናልባት በአብ ፊት ሕያው ስለሆነው ዋስትናችን ስለ እርሱ ስናወራ በመጀመሪያ ደረጃ እንመጣለን። ከደህንነት ይጀምራል አይደለ? ከደህንነት መዳኑን ያላወቀ ሰው ወይም ደግሞ ያልዳነ ሰው ይህንን ልናወራለት አንችልም፣ መጽሐፉም አይፈቅድልንም። ስለዚህ ቁልፉ መዳን ነው። በእምነት በኩል ክርስቶስን እስከተቀበልን የትኛውም ሰው ይህንን መልእክት የሚሰማ ሰው በክርስቶስ ኢየሱስ ሲያምን የክርስቶስ የሆነውን ጽድቅ አብ ይቆጥርለታል ማለት ነው። የክርስቶስ የሆነውን ቅድስና አብ ይቆጥርለታል። ከዚህ የተነሳ ነው ጻድቅነታችን አፋችን ሳይኮላተፍ የምናወራው አይደል? ጻድቅ ነኝ የምንለው አቅም ያገኘነው የእሱ ስለተቆጠረልን ነው። በሌላ አባባል እግዚአብሔር አብርሃምን በተቀበለበት ጽድቅ ነው እኔን የተቀበለኝ ማለት ነው። አብርሃም በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ እሱ ጽድቅ ማለት ነው። የተቆጠረለት ያ ጽድቅ በክርስቶስ በማመኔ በኩል ለኔም ተቆጥሮልኛል ማለት ነው። ለእናንተም ተቆጥሮላችኋል። ለሚያምን ሁሉ ይቆጠርለታል ማለት ነው። እግዚአብሔር ይመስገን። ይሄ ስጋ ደም አይገባው። የእግዚአብሔር መንፈስ የሚያበራው አብሮትን ይጠይቃል ማለት ነው። ብርሃንን ይጠይቃል። ስለ በራልን እግዚአብሔር ለዘላለም የተመሰገነ። የበራልን ይሄ እውነት ነው። ለዚህ ነው እኛ እየተኮፈስን ሳይሆን ዝም ብለን በባዶ ሜዳ እየታበይን ሳይሆን በማመናችን በኩል እግዚአብሔር የልጁን አይቶ ስለተቀበለን እኛ በልጁ እናምናለን፣ የልጁ የሆነውን ሁሉ እንቀበላለን። ስለዚህ በደህንነትህ ውስጥ ጥርጣሬ የለም። በመዳናችን ውስጥ ቅንጣት ታክል ጥርጣሬ የለም። አንጠራጠር። የእርሱ ህይወት ነው የተቀበለው። እግዚአብሔር ይመስገን። እዚህ እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ህብረት አለን ብንል በጨለማን ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አሁን እዚህ ጋር ነው ምስጢሩ ያለው። ብዙ ጊዜ የምናጣቅሰው እንጂ ክፍሉን ስንማረው ብዙ ጊዜ እኔ አላስታውስም። እናጣቅሰዋለን፣ ከየትም መተን እዚህ ጋር ልናርፍ እንችላለን። ክፍሉ ግን ምንድነው የሚለው ነው ዛሬ እያየን ያለ ነው። አያችሁ፣ ከእርሱ ጋር ህብረት አለን ብለናል አይደለ? አዎ ህብረት አለን። ከአብ ጋር ህብረት አለን፣ ከወልድ ጋር ህብረት አለን። በማን በኩል? በእግዚአብሔር መንፈስ፣ በመንፈስ ቅዱስ በኩል ህብረት አለን። ህብረት ካለን ደግሞ እሱ ብርሃን ነውና በብርሃን ልንመላለስ ያስፈልጋል። እርሱ ቅዱስ ነውና በቅድስና ልንመላለስ ያስፈልጋል። ያን ጊዜ የልጁ የኢየሱስ ክርስቶስ ደም ከኃጢአታችን ያነጻናል። የልጁም የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ከኃጢአት ሁሉ ያድነናል፣ ያነጻናል፣ ይቀድሰናል። የክርስቶስ ደም ውጫዊ ወይም አፋዊ ውጫዊ ሳይሆን ውሳጣዊ ጥበብ የማይደርስበት ውሳጣዊ መንፈሳችንን የሚያጥብ ነው። አያችሁ፣ ከማንደርስበት ህሊናችን ጥበብ ከማይደርስበት እውቀት ከማይደርስበት
ውሳጣዊ እኔነታችን ያጥበናል ማለት ነው። የማ የክርስቶስ ደም ለምን ንጹህ ነዋ። አያችሁ ንጹህ ነው ብቻ አይደለም መስዋዕት ሆኗላ። ስለምን ስለ ኃጢአታችን መስዋዕት ሆኗል። እዚህ አሁን ይህ ሰፋ አድርገን ብናየው ወደ ብሉይ ኪዳን ሄደን ኃጢአትን ያረግቡ ስለነበሩ ኃጢአትን ይሸፍኑ ስለነበሩ እንስሳት ብናይ የበለጠ ይጎላልን ነበረ። አያችሁ እንስሳት ኃጢአት የለባቸውም። ይህ የእግዚአብሔር በክርስቶስ ንጹህ ስለሆነ በምን በኩል መስዋዕት በመሆኑ በኩል እኛን ሊያነጻን ሊቀድሰን ችሏል ማለት ነው። ወደፊት አይደለም አንጽቶናል፣ ቀድሶናል አይደለ ንጹህ አድርጎናል። አሁንም ደግሞ እያለን ያለው ከአብ ጋር ህብረት ካለን በጨለማ ውስጥ የማንመላለስ ከሆነ በብርሃን እርሱ እንዳለ ካለን የምንመላለስ ከሆነ የልጁ ደም ከኃጢአት ሁሉ ምን ያደርጋል? ያነጻናል። እግዚአብሔር ይመስገን። ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም። እንግዲህ እኔ ኃጢአት የሚባል ነገር የለብኝም ብንል አልሰራሁም አልሰራም ብንል ራሳችን እናስታለን፣ እውነት በእኛ ውስጥ የለም። ምን ማለት ነው? እግዚአብሔር ልጁን የሰዋው ዝም ብሎ ነው እንደማለት ነው። እግዚአብሔርን ሐሰተኛ እናደርገዋለን ማለት ነው። ለምንድን ነው እግዚአብሔር ልጁን የሰዋው? በምን ምክንያት ነው? በኃጢአት ምክንያት ነው። ኃጢአት የለብኝም እኔ ብንል ግን እግዚአብሔርን ሐሰተኛ እናደርገዋለን። ለምን? ልጁን የሰዋው ስለ ኃጢአት ነው፣ ስለ በደላችን ነው የእግዚአብሔር ልጅ የተሰዋው። ስለዚህ እውነትም በእኛ ውስጥ የለም። አንዳንድ ጊዜ የሚጠላለፉ ሰዎች አይታችሁ ታውቃላችሁ። ትሁት ሰው ሁልጊዜ አሸናፊ ነው። ትሁት ሰው በእግዚአብሔር የሚመካ ሰው ማለት ነው። በሌላ ቋንቋ ትሁት ሰው ማለት ጅል ሰው ማለት ሳይሆን በእግዚአብሔር የሚመካ ሰው ማለት ነው። በእግዚአብሔር የሚመካ ሰው ሁልጊዜ ያሸንፋል፣ እውነትም አለው። በእግዚአብሔር የሚመካ ሰው መንገዱ የቀና ነው፣ አካሄድን ያውቃል ማለት ነው። ሁልጊዜ ብልህ ነውና ወደ እግዚአብሔር ይጠጋል፣ እግዚአብሔርን ዋስትናው ያደርጋል፣ እግዚአብሔር ላይ ይመካል፣ ይደገፋል ማለት ነው። የሚታበይ ሰው ኃጢአት የለብኝም የሚል ሰው ኃጢአትም አልሰራም እኔ ጻድቅ ነኝ እያለ የሚመጻደቅ ሰው እኛ ጻድቃን ነን ስንል ኃጢአታችን ተወግዶ ነው ብለን ነው አይደል? ሲጀመርም ተናዘን እኮ ነው አይደል? በቃ እኔ ከመሞቴ በፊት ኃጢአት የሚባለው ወደ ሞት ወደ ሲኦል ሳይጨምረኝ አስቀድሜ ልናዘዝ ከኃጢአቴ ሊያጥበኝ የሚችል አለ ብለን አምነናል። ለዚህ ነው እኛ እንኮፈስም የምንለው። ስለዚህ ጻድቅ ነኝ ስንል በመኮፈስ ሳይሆን በእምነት ነው፣ በታላቅ ትህትና ነው። ነገር ግን ኃጢአት የለብንም በማለት የሚኮፈሱት አንሰራም በደል የለብንም ርቱዓን አድርገው ራሳቸውን የሚቆጥሩ ሰዎች እግዚአብሔርን ሐሰተኛ ያደርጉታል። እግዚአብሔር ልጁን የሰዋው ስለ ኃጢአት ስለሆነ ክርስቶስ የተሰዋው ስለበድ አያችሁ መጽሐፍ ቅዱስ ሲናገር በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን በክርስቶስ ሆነን የእግዚአብሔር ጻድቃን እንሆን ዘንድ ወይም ጽድቅ እንባል ዘንድ ኃጢአት ያላወቀውን እርሱ ክርስቶስን ስለኛ ምን አደረገው? ኃጢአት አደረገው ይላል። ስለዚህ አሁን እግዚአብሔር ቁጣው እኮ ወርዷል። ማላይ መሲሁ ላይ ወርዷል ማለት ነው። እግዚአብሔር ጻድቅ ስለሆነ ቅዱስ ስለሆነ ኃጢአትን መቅጣት ይፈልጋል። ኃጢአትን ቀጥቷል። በእርግጥም እግዚአብሔር ኃጢአት ሲቀጣ ነው። ኃጢአትን በመስቀል ላይ በቀጣ ጊዜ ነው እኔ ጻድቅ የተባልኩት። ሳያወራረድ አይደል። ያማ ቢሆን እግዚአብሔር ርቱ አምላክ ወይ እንደው ፍትሃዊ አንልማ። መጽሐፍም እንደዛ የእግዚአብሔር ፍትሃዊነት ወይም ጻድቅነት ቅዱስነት የታየው የተረጋገጠው በመስቀል ላይ ኃጢአትን በቀጣ ጊዜ ነው። መጽሐፍ ደግሞ ክርስቶስን ኃጢአተኛ ሳይሆን ኃጢአት ይለዋል። ለምን? እኛ በእርሱ ሆነን በክርስቶስ ሆነን የእግዚአብሔር ምርጦች፣ የእግዚአብሔር ጽድቆች፣ የእግዚአብሔር ቅዱሶች እንድንባል ኃጢአት የማያውቀውን ነው የሚለው። አያችሁ የሌለበት ብቻ አይደለም አያውቀውም ጨርሶ። ኃጢአት ክርስቶስን ኃጢአት ጨርሶ አያውቀው። ኃጢአት የማያውቀው እርሱን ስለማ ስለኔ በል እስኪ፣ ስለኛ በሉ እስኪ፣ ስለኛ ስለኔ
ምን አደረገው? እግዚአብሔር መስቀል ላይ ምን ኃጢአት አደረገው። ለዚህ እኮ ነው ዮሐንስ በወንጌሉ በእርሱ የሚያምን ሁሉ በክርስቶስ ምን ብሎ? እርሱ እኮ የሕያው እግዚአብሔር ልጅ ነው፣ እርሱ እኮ ኃጢአት የለበትም፣ ጻድቅ ቅዱስ ነው፣ አባቱን የሚመስል ነው ብሎ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ማለት ኃጢአት አድርጎ መስቀል ላይ እስኪቀጣ ድረስ ማለት ዓለሙን እንዴት እንዲሁ ወደደው። ይሄ እኮ የእግዚአብሔር ብይን ነው። ጻድቅ ባይሆን መስቀል ላይ ቢሰቀልም ምን ዋጋ የለውም። አንድንም ጻድቅ ባይሆን ቅዱስ ባይሆን ምን ዋጋ አለው? ለዛማ እኔ አልሰቀልም እንዴ? እምድን ከሆነ ተሰቅዬ ራሴን የማድን ከሆነ እኔ እኮ ኃጢአተኛ ነበርኩ፣ ተሰቅዬ እኮ ማወራረድ ይችል ነበር። ነገር ግን በውስጤ ምን አለ ማለት ነው? በዘሬ ምን አለ ማለት ነው? ኃጢአት አለ። እሱን ሊያነጻ የሚችል ምንም በውስጡ ኃጢአት የማያውቀው ፍጹም ቅዱስ የሆነ መሆን አለበት። ይህንን በተመለከተ በግ የሚለውን ምሳሌ ጥሩ ነው፣ ይገልጣል። የእግዚአብሔር በግ የሚለው ለምን? በግ ኃጢአት አይሰራማ። ከሰው ደም የበግ ደም እንደሚበልጥ ታውቃለህ? ለምን? የበግ ደም ኃጢአት የለበትም። የሰውስ ደም የተበከለ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ ማለት የእግዚአብሔር ፍቅር በርትዕና ለዓለም ተገለጠ ማለት ነው። እግዚአብሔር ያዳላል እንዴ? ፍትሃዊ ነው አይደለ? እግዚአብሔር ምን አይልም፣ አያዳላም። ርቱ አምላክ ነው። በደንብ ስሙኝ። አያዳላም። ስለዚህ እግዚአብሔር ልጁን በመስቀል ላይ ኃጢአት አድርጎ በቀጣ ጊዜ እኛ ምን ተባልን? እስኪ አንድ ላይ ምን ተባልን? ጻድቃን ተባልን። እግዚአብሔር ጻድቅ እንጂ አያችሁ ኃጢአት እየሰራ ራሱን ጻድቅ የሚያደርግ ከተሰዋው መስዋዕቱ ውጪ ራሱን ጻድቅ የሚያደርግ መስዋዕቱን ሳይደገፍ ራሱን ቅዱስ የሚያደርግ ሁሉ እውነት የለም። እሱ ውስጥ ነው መጽሐፉ። እሱ ጋር እውነት የለም። እግዚአብሔርንም ምን ያደርገዋል? ሐሰተኛ ያደርገዋል። እግዚአብሔር ላይ ይዋሻል ማለት። እኛ እግዚአብሔር ላይ እንዳንዋሽ ስለ ኃጢአታችን ልጁን ሰውቷል። ይህንን እናምናለን። ምስጋና ለአምላካችን ይሁን። እዚህ ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ምንድን ነው? የታመነ ነው ማለት ተስፋውን የሚጠብቅ ማለት ኪዳኑን የሚያከብር ማለት እርሱ የታመነ ነው። መቼ? ይቅር ሊለን። እኛም ብቻ አይደለም ማንንም ሰው ይቅር ሊል እግዚአብሔር የታመነ አምላክ ነው። ማንንም ሰው ኃጢአቱን ቢናዘዝ፣ ለምሳሌ እኛ አሁን ይህንን በተመለከተ በሁለት መንገድ ማየት ጥሩ ነው። ለዓለማውያን የሚሰበከው እንዴት ነው? ክርስቶስ ኢየሱስን በመቀበል እንዴት ኃጢአታቸውን እየተናዘዙ በደላቸውን እየተናዘዙ የእግዚአብሔርን ልጅ ቢቀበሉ እግዚአብሔር የታመነ አምላክ ነው። ለምን? ይቅር ሊል የታመነ አምላክ ነው። ሊምር የታመነ አምላክ ነው። እምር አለው ዓለሙን እንዲሁ አድኗል ብለናል አይደለ? ስለዚህ መቼ መሰላችሁ? ኃጢአቱ ተናዞ በልጁ ያመነ ጊዜ ማለት ነው። ስለዚህ በዚህ ጊዜ እግዚአብሔር ይቅር ሊለው የታመነ አምላክ ነው። ምሕረትን ሊሰጠው የታመነ አምላክ ነው። ሊያነጻው ሊቀድሰው እርሱ የታመነ ነው። የታመነ ነው። ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ይላል። ይህ ለዳኑት የተጻፈ ነው። ነገር ግን ላልዳኑትስ ምን አይነት መልእክት አለው? ላልዳኑትስ የእግዚአብሔር ቃል ምን ይላል? በኃጢአታቸው ቢናዘዙ ክርስቶስ ኢየሱስን አዳኝ አድርገው ቢቀበሉ ማለት ነው። ለተቀበሉት ስለሚል የእግዚአብሔር ቃል በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል ቢቀበሉት፣ ምን ብለው ይቀበሉት? አንተ የሕያው እግዚአብሔር ልጅ ነህ፣ እኔን ልታድን የተቻለህ አንተ ብቻ ነህ፣ እኔን ልታነጻ የተቻለህ አንተ ብቻ ነህ። ቅዱስ ሆነ ሳለ ጻድቅ ሆነ ሳለ ከሰማይ መጥተህ ስለኔ ኃጢአት ሆነ የተቀጣ ስለሆንክ በእኔ ፈንታ ስለተሰቀልህ አንተ እኔን ልታድን ትችላለህ።
ብሎ የእግዚአብሔር ልጅ የተቀበለ እግዚአብሔር ሊያድነው የታመነ አምላክ፣ እግዚአብሔር ሊቀበለው የታመነ አምላክ፣ እግዚአብሔር ጻድቅ ነው። ገብቷችኋል? መመስከር ትችላላችሁ። እንዲህ ብላችሁ ለዓለም መመስከር ትችላላችሁ። እንደዚህ ምትክ መሆን ማለት ነው። ክርስቶስ ጻድቅ ሆኖ ሳለ ኃጢአት ይለዋል መጽሐፍ ቅዱስ፣ እርግማን ይለዋል መጽሐፍ ቅዱስ። የተረገምን እኛ ሆነን ሳለ፣ ኃጢአተኞች እኛ ሆነን ሳለ፣ ኃጢአት ጨርሶ የማያውቀው ግን ስለኛ ምን ሆነ? ኃጢአት አደረገ። በዚህ ደግሞ የእግዚአብሔር ፍጹም ፍቅር ተረጋገጠ ማለት ነው። እግዚአብሔር በቃ እውነት ነው። ዓለሙን እንዲሁ ይወዳል እግዚአብሔር። ዘር፣ ነገድ፣ ቋንቋ ሳይል እግዚአብሔር ዓለምን ይወዳል፣ የሰው ልጆችን ይወዳል። እውነት ነው ማለት እንችላለን። ማንም ሰው የእናንተን አምላክ ስህተት በሆነ መንገድ ሲናገር ዝም ልትሉ አይገባም። እግዚአብሔር ምን አይነት አምላክ ነው? ፍትሃዊ አምላክ። አንዳንድ ጊዜ ሰዎች ወይም ከክርስትና ውጭ ያሉ ሰዎች ይጠይቃሉ። በቀደም ለታ አንድ ሙስሊም ወገን አመሻሽ አካባቢ እናንተ ክርስቲያኖች ክርስቶስ ከምንድን ነው አነጻን የምትሉት? ከምንድን ነው አዳነን የምትሉት? ከኃጢአት፣ ከበደል። ከምን አይነት ኃጢአት፣ ከምን አይነት በደል? አንዲት ጥቅስ ከሕዝቅኤል አነሳና እንደዚህ ይል የለም ወይ? ስለዚህ በአባትህ በሰራው ወይም ከአባትህ ዘር ወይም ደግሞ ከወደቀው ከአዳም ውድቀት የተነሳ የወደኩ ነኝ ከዛ ያድነኛል ስለምን ትላለህ? አላድንም ብሎ የለም ወይ? ምን ብላችሁ ትመልሳላችሁ? አንዳንድ ጊዜ በዛ በኩል በሕዝቅኤል የተጻፈውን ለመመለስ የሚታገሉ ሰዎች አሉ። አንድ ወንድም ነበረ ይሄንን ክፍል ለማብራራት ሲታገል እኔን ገጥሞኛልና እንደዛ ነው እኛ ምን መልሰው? እኛ ከየት ነው የመጣ ነው? እኛ ምን አይነት ወገን ነን? ያ የቀደመው ኪዳን በእኛና በእግዚአብሔር መካከል የነበረ ነበረ? በጭራሽ። እኛ እኮ በመካከል የገባንን አይደል? እኛ እኮ አሕዛብ ነን አይደል? በአዲሱ ኪዳን የገባን እኮ ነን። ክብር ለኢየሱስ ይሁን። እኛ እኮ የአብርሃም ዘሮች ነን የምንለው እኮ በስጋ አይደለም። የአብርሃም ዘሮች በስጋ ስለሆኑት በእነሱና በእግዚአብሔር መካከል ስለነበረው ጉዳይ መጽሐፉ ሲናገር ኢትዮጵያዊው እኔን ይመለከታል ማለት ነው? አረ በጭራሽ እንደሱ አይደለም። እኛማ ጨርሶ ኪዳን ውስጥ ያልነበርን፣ ጨርሶ ያልታሰብን አንድ አይሁዳዊ በቀደመው ኪዳን ውስጥ እኛን ቢያይ የሚጸየፈን በሄድንበት የማይሄድ አይደል? አዎ፣ ለጉርብትና የማያቀርበን፣ ለማህበራዊ ነገር የማያቀርበን። ለምን? እርሱ ኪዳን ያለው እኛ ኪዳን የሌለን፣ እርሱ ተስፋ ያለው እኛ ተስፋ የሌለን፣ እርሱ የቅርብ ሰው እኛ የሩቅ ሰው። እጅ እግር በያዘ ነው። እንደዛ ከሆነ ሊሆን ይችላል፣ ግን መጽሐፉ እንደዛ አይደለም። በዘር ነው፣ የአብርሃም ዘር መሆን ነው። ስለዚህ ለነሱ የተነገረው አምጥቶ ለኛ ቢወራ አረ አይደለም። እኛ የእግዚአብሔር ምህረት በክርስቶስ በተገለጠ ጊዜ እኔም የእግዚአብሔር ልጅ በተቀበልኩ ጊዜ ያኔ ነው ልጅነት የተረጋገጠው። ያኔ ነው ዘር፣ ነገድ፣ ቋንቋ የሚባለው ነገር የለም። አይሁዳዊም የግሪክም ሰው ጨዋም ባሪያም የለም ያልነው እኮ የእግዚአብሔር ጽድቅ በምልአት በተገለጠ ጊዜ የእግዚአብሔር ጽድቅ የተባለው ክርስቶስ ስጋ ለብሶ በመጣ ጊዜ ነገድ የሚባል የለም። በስጋ የአብርሃም ዘር የሚባል የለም። እስራኤላዊ መባል የለም። መገረዝ የሚባል ነገር የለም። እግዚአብሔር አዲሱን ኪዳን አመጣና እኔን የሚቀበልበት ኪዳን፣ በቃ ሰውን የሚቀበልበት ኪዳን ነው እግዚአብሔር ያመጣ። ሰውን የሚቀበልበት ኪዳን። በዛ ኪዳን ውስጥ ዛሬ እኔ የምትጠየቀው በፍቅር ጉዳይ ነው። በፍቅር ጉዳይ ነው የምትጠየቁት እናንተ። ከህጉ የሚበልጠው የፍቅር ህግ ነው። በጽላቱ ላይ ከተጻፈው ህግ የሚበልጠው በፍቅር ውስጥ ያለው ህግ ነው። የፍቅር ህግ ከባድ ነው። ታውቃላችሁ አይደል? የፍቅር ህግ ከባድ ነው። ፍቅርን የሚረግጥ ሰው ከባድ ወንጀል ውስጥ ነው ያለው በእግዚአብሔር አሰራር፣ በአዲሱ ኪዳን አሰራር እንጂ አድርግ አታድርግ የሚባለው እውነት ለመናገር ለኛ ነበር የተሰጠው። መልሱልኝ፣ ለኛ ነው እንዴ የተሰጠው? በማንና በማን መካከል ነው? በእስራኤል ልጆችና በእግዚአብሔር መካከል ስለተሰጠ ኪዳን። ያ ኪዳን
ኪዳኑ ምን አይነት ነው? ፍጹም ነው። ሕጉ ምን አይነት ነው? ነቅ የሌለበት። ግን ምን ይጠይቃል? ፍጹምነት ይጠይቃል። ፍጹምነት። እኛ ደግሞ እንኳን ፍጹምነት እንኳን እኔ በስጋ አብርሃም ዘር የሆኑት እንኳን እነዛ ተመጻዳቂዎች እንኳን ቅንጣት መስራት አልቻለው። ስለዚህ ያንን ወንድም ለማስረዳት እኔ እናንተ ይህንን ቃል ከተሰጣቸው ሰዎች እናንተ ቅርብ ነበርን። በዛ ክርስቶስ ባይገለጥ እኔና እዚህ ያለው ሙስሊም እኩል ነን። ክርስቶስ ባይገለጥ ምን ለየን? እኩል ነን። በእግዚአብሔር አሰራር እኩል ሰዎች ነን። በቃ ሰዎች ብቻ ነው ቋንቋችን። ስለዚህ ከሰማይ የመጣው እኔ ስሰብከው የሰማኸው ኢየሱስ አልኩት ዘርም ነገድም ቋንቋም ሳይል ንጹሕ ስለሆነ ቅዱስ ስለሆነ የአብ የክብሩ ነጸብራቅ ስለሆነ ላያሰናክለኝ ላያሳስተኝ እሱን ባመንኩ ጊዜ የሱ የሆነውን አብ ሊቆጥርልኝ ቅድስናውን ጽድቁ የኔ አድርጎ ሊቆጥርልኝ እግዚአብሔር የላከው ዘላለማዊ መፍትሄ ነው። እኛ አዳራሽ ለመሙላት የሕዝብ ቁጥር ለማብዛት ሳይሆን ኢየሱስን የምንሰብከው ስለ ሕይወት ነው። አሁን ካንተ ጋራ ለመከራከር ብዙ ጥቅሶችን አምጥቶ የሆነ ነገር ለመሆን ሳይሆን መዳንን ከፈለክ ኢየሱስ ያስፈልግሃል አይደል? አንድ ሰው መዳን ቢፈልግ በክርክር ሳይሆን በእምነት ኢየሱስን ሊቀበል ይገባል። ከነቢያት መካከል ኃጢአት የሌለበት አንድም የለም። በብሉይ ኪዳን ምርጦች ከተባሉት ኃጢአት የሌለበት ማንም የለም። ከይስሐቅም ከእስማኤልም ወገን ከተወለዱት ከመሲሁ ውጪ ብንከተለው ሊያጸድቀን የሚችል አንድም የለም። ማንም የለም። ኢሳይያስ ብትሉ ሙሴ ብትሉ ተከትላችሁ ብታምኑባቸው የእግዚአብሔር ልጆች እንድትሆኑ ማድረግ አይችሉም። ከሰማይ የመጣውስ መጽሐፍም ሲናገር የሴቲቱ ዘር ነው የሚለው አይደለ? ከሰማይ የመጣውስ ብከተለው ሊያጸድቀኝ የሚችል ነው። ባምነው ሊያድነኝ የሚችል ነው። ብከተለው ብይዘው ብጣበቀው ሊቀድሰኝ የሚችል ነው። ደሙን ባምነው ሊያጥበኝ የሚችል ነው። ኢየሱስ በተባለበት አንደበት ማንም ሊጠራ አይችልም። እንዲህ ከሆነ ቁጭ ብለን ከሌሎችም ጋራ ማውራት አለብን። ስልክህን ስጠኝ አለኝና ሄደ ማለት ነው። ስለዚህ ምን ለማለት ፈልጌ መሰላችሁ? እኛ ክርስቶስ ኢየሱስን ስንሰብክ ክርስቶስ ኢየሱስን የሚመስል አማራጭ የለም። ይገርማችኋል። ክርስትና ከሌላው ጋራ እየተሟገተ ያሸነፈ አይደለም። ክርስትና እኮ ልዩ የሚያደርገው ማለት ነው ሰው እልፍ ዋስትና ቢያቆም እልፍ መካከለኛ ቢያቆም ብዙ አማራጮች ቢያቆም ከሰማይ የመጣ በድንግልና የተወለደ ማንም የለም። መጽሐፍት ሁሉ የአሕዛብ መጽሐፍት ሳይቀሩ ቁርአን ሳይቀር የሚመሰክረው ከሰማይ መጥቶ ያለ ወንድ ፈቃድ በድንግልና የተወለደ አንድ ነው። ስለ ጽድቁ ማሳያ ነው። ቅድስናውን ማረጋገጫ ነው። ብትከተሉት እንደሚያጸድቃችሁ ያረጋግጣል። አመጣጡ ይለያል። ምናልባት እንደ ባዮሎጂ ላይሆን ይችላል፣ እንደ ሳይንስ ላይሆን ይችላል። መጥቶ በማህፀን አድሮ ተወለደ። እሱን የተከተሉ ሁሉ ሕይወትን አተረፉ። እሱን የተከተሉ ሁሉ ዘላለማቸው አሳምረዋል እንጂ እኛ ይህንን አዳራሽ ለመስበክ ለመሙላት ኢየሱስን የምንሰብክ ሞኞች አይደለንም። ኢየሱስ ቢያምኑት ያመኑት ሁሉ ይድናሉ፣ ባያምኑት ያላመኑት ሁሉ ፍርድ ውስጥ ናቸው። በቃ ምንም ክርክር አያስፈልግም። ስለዚህ መጽሐፋችን እንደሚናገር በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ስለዚህ ከእግዚአብሔር ጋር እንድንኖር የሚያደርገን ነው እያለ ነው። ህብረት እንዲኖረን የሚያደርግ ነው። ከልጁም ጋር ህብረት እንዲኖረን የሚያደርግ ነው። መቼ? በኃጢአታችን ብንናዘዝ። ከአመፃችን ሊያድነን፣ ሊያጸድቀን፣ ሊያነጻን የታመነ ነው። እግዚአብሔር ይመስገን። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። እግዚአብሔርን ከሐሰተኛ እናደርገዋለን እያለን
ካለ በኋላ ልጆቼ ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ምዕራፍ 2 ቁጥር 1 ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ክርስቶስ ኢየሱስ ነው ይልና ዮሐንስ ያው በእድሜ አረጋዊ ነው። ልጆቼ የሚል የፍቅር ቋንቋ ብዙ ቦታ ይጠቀማል። ልጆቼ ነው እንደሚለው ሲል እንደሰማ ነው ልጆቼ እያለ ለልጆቹ ይናገራል። ስለዚህ ዕውቅና አይሰጥም። ሰው ኃጢአት አያደርግም ብሎ ዮሐንስ አያምንም። ሰው ከዳነ በኋላ ልጆቼ ብሎ እየተናገረ ልጆቹ ኃጢአት አይሰሩም ይላል አይልም። ጉባኤው ይመልስ ይላል። ኃጢአት እንዳትሰሩ ማለት ሊሰሩ ይችላሉ እያለ ነው። ሰው ከዳነ በኋላ ሊሳሳት ይችላል፣ ምንም ጥርጥር የለውም። የሁል ጊዜ ስብከታችን ነው አይደል? አንድ ክፍል ስንሰብክ ወደ ፍጽምና ልንመጣ እግዚአብሔር ይፈልጋል ብለን ስንሰብክ ስንናገር ይህንን ዘንግተን አይደለም። ጉባኤው ማስተዋል ይጠበቅበታል። ስለዚህ ዮሐንስ እያለ ያለው ምንድን ነው? ልጆቼ ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ዮሐንስ ዕውቅና ይሰጣል። ለምን? ኃጢአት ላለማድረግ ምክር ይሰጣል። ደግሞ የዳኑት ሊስቱ ይችላሉ ብሎ ያምናል። ከዚህም የተነሳ ልጆቼ ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ ይላል። ነገር ግን ማንም ኃጢአትን ቢያደርግ ከአብ ዘንድ ምን አለው? እርሱ ጻድቅ የሆነው ኢየሱስ ክርስቶስ ነው። እግዚአብሔር የተመሰገነ ይሁን። በአብ ዘንድ አስተማማኝና ሕያው የሆነ ዋስትናችን ክርስቶስ ነው። ለመዳናችን ክርስቶስ ነው። ለመጽደቃችን ክርስቶስ ነው። በአብ ፊትም የሚታይልን ክርስቶስ ነው። በአብ ፊት ማለት በችሎቱ በፍርዱ ፊት ክርስቶስ ኢየሱስ ጻድቅ ስለሆነ ቅዱስ ስለሆነ ስለኛ ይታያል ማለት ነው። ሰሞኑ አንድ ቪዲዮ እያየሁ ነበረ። ሁለት ሰዎች እየተከራከሩ እያለ ወደ ማን ይለዋል? ወደ ማን? እሱ እግዚአብሔር ነው ብለህ ካመንክ ወደ ማን? በጣም ያደንቁታል ብዙዎች። ይህ ሰው በአጭር ቋንቋ ስጋዌ ወይም ደግሞ ምስጢረ ስጋዌ ማለት ምን ማለት እንደሆነ አልገባው። የአብ ግብር የወልድ ግብር ምን ማለት እንደሆነ አልተረዳም ይሄ ሰው። እኛ ከአብ እያሳነስ ነው አይደለም። እኛ መቼስ ከመጽሐፉ የቀዳ ነው እንጂ ከራሳችን አፍልቀን አናወራም አይደለ? የክብር መተናነስን አያመለክትም። በክብር ማነስን አይደለም፣ የመለኮት የአድህኖ አሰራር እንጂ እግዚአብሔር ሰውን የሚያድንበት መንገድ እንጂ ወልድ ከአብ ያንሳል ማለት አይደለም። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለው፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ማለት ወልድ ከአብ ያንሳል ማለት አይደለም። ወልድ መለኮት አይደለም ማለት አይደለም። የወልድ ግብሩ ነው ማለት ነው፣ ስራው ነው ማለት ነው። ሊያድነን እግዚአብሔር በወደደ ጊዜ፣ የሥላሴ ፈቃድ በሆነ ጊዜ ወልድ ተግባሩ እንዲህ ነበረ። ከሰማይ የመጣ ከድንግል የተወለደው ጻድቅ የሆነው ኃጢአት የሌለበት፣ ነገር ግን ስለ ዓለሙ ሁሉ ክርስቶስ ኢየሱስ በመስቀል ላይ ኃጢአት ሆኖ የተቀጣው፣ ለዳኑት ደግሞ ነገር ግን ማንም ኃጢአትን ቢያደርግ ከአብ ዘንድ ምን አለው? ጠበቃ አለው። እግዚአብሔር እንዲህ ነው የሰራው። እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። በችሎቱ ፊት ክርስቶስ ስለዚህ ሰው ሞቻለሁ ብሎ ይናገራል። ስለዚህ ሰው ደሜን አፍስሻለሁ፣ ስለዚህ ሰው መስቀሌን በክብር ተሸክሜያለሁ ነው ክርስቶስ የሚለው። ለምን? ጻድቅ ጠበቃ ነዋ፣ ቅዱስ ጠበቃ ነዋ፣ ስጋ ለብሶ ነዋ ስለኔ የሚቆመው። አንድ ጊዜ በቀራንዮ ባደረገው በሰራው ስራ ክርስቶስ ስለኛ ይታያል። ያልዳኑ ሰዎች የሚድኑት በክርስቶስ ነው። የዳኑ ሰዎች መታረቅን የሚያገኙት በክርስቶስ ነው። ሁለተኛ መታረቅ ለመዳን አይደለም፣ ከኃጢአታችን እንድንነጻ፣ ህብረታችን እንዲታደስ፣ ከአብ ጋር ያለንን ህብረት ከወልድ ጋር ያለንን ህብረት እንዲታደስ ማለት ነው። በአጭር ቋንቋ በአንድ ቤተሰብ ውስጥ ልጅ አጥፍቶ አባት ቢቆጣ ወደ ቀደመው ፍቅር ለመመለስ እንጂ ልጅነትን የሚያስክድ አይደለም ኃጢአት። እኛ አሁን ስንስት ልጅነትን የሚያስክድ የሚደመስስ ሳይሆን ልክ ልጆች ያሏችሁ ልጆቻችሁ በበደሉ ጊዜ ባጠፉ ጊዜ የምትቀጡበትና የምትናደዱበትን መንገድ መረዳት ጥሩ ነው። ምግብ አይከለከልም አይደል? ልጅ ቢያጠፋ
ልብስ አይታጠብልህም ይባላል። ከቤት ይባረራል ልጅ ያጥፋ። እኛ ምስኪኖች እንዲህ አይነት ርኅራኄ ካወቅንበት በእኛ ስርዓት፣ በእግዚአብሔር ስርዓት ደግሞ በልጁ በክርስቶስ ኢየሱስ የቀረብን፣ በክርስቶስ ኢየሱስ የዳንን፣ የክርስቶስ ኢየሱስ ደም የፈሰሰልን እኛ አብ እንዴት አድርጎ ነው ከማደሪያው የሚያስወጣን? በጭራሽ አይሆንም። ስለዚህ በኃጢአታችን ምን ብንናዘዝ፣ ሕፃናት እንኳን ሲያጠፉ አይለመደኝም በል እንል የለ፣ እናንበረክክ የለ፣ ጆሮህን ያዝ ይባል የለ። ብንናዘዝ ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ሕያው ዋስትናችን ክርስቶስ ኢየሱስ ለሁሉ ነገራችን ሕያው ዋስትና። ለጊዜያዊ ብቻ አይደለም፣ ምድርን ለቀን እስከምንሄድ ብቻ አይደለም። የዘላለም ዋስትናችን ክርስቶስ ኢየሱስ ነው። ሰዎች ሆይ በዚህ ጉዳይ እየተሟገታችሁ ዘመናችሁ አይለቅ። እግዚአብሔር በሰራው ሥራ ላይ ሐሳብ አይሰጥም። በመለኮት ሥራ ላይ ሐሳብ አይሰነዘርም። አሜን ብሎ ማመን ብቻ ነው የሚያድነው። በአብ በወልድ በመንፈስ ቅዱስ ግብር ላይ፣ በአብ በወልድ በመንፈስ ቅዱስ ሥራ ላይ ማመን እንጂ ፍልስፍና አያዋጣም። ስለተፈላሰፍን ሳይሆን ስላመንን ዳነን። አሜን ብለን ስለተቀበልን አብ ተቀበለን፣ ወደ ማደሪያው አስገባን፣ ልጆቹ አደረገን፣ ወራሾች አደረገን፣ ቀደሰን፣ አጠበን። እኛም ሳንኮላተፍ ሳንሸማቀቅ በክርስቶስ ኢየሱስ አባ አባት ብለን የምንጮህበት የልጅነትን መንፈስ እንዳለን አረጋገጠ። እግዚአብሔር ለዘላለም የተመሰገነ። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። ለዓለሙ ሁሉ ኃጢአት እሱ ምንድን ነው ማለት ነው? የሚታይ ዋስትና ነው ማለት ለዓለሙ ሁሉ። ስለዚህ እግዚአብሔር የዓለም መፍትሄ ልጁን ነው ያደረገው። የዓለም መፍትሄ ነው ልጁ። ስለዚህ ሞኞች ናቸው፣ ሞኞች ናቸው። የሳትን ሰው የሚከተሉ ሰዎች፣ ከወንድ ፈቃድ ከሴት ፈቃድ የተወለደን ሰው ትልቅ አድርገው የሚከተሉ ሰዎች፣ ወደ አብ ያደርሰኛል ብለው የሚከተሉ ሰዎች ሞኞች አይገልጣቸውም። ተላሎች፣ የተደለሉ። ይገርማቸዋል። ዘመን ሲሰለጥን ይህንን እውነት ሊናገር አይችልም። ዘመን ቢሰለጥንም ባይሰለጥንም እግዚአብሔር የሰጠን አንድ ሕያው መንገድ ክርስቶስ ኢየሱስ ብቻ ነው። ይሄ አይታደስ፣ አይሻሻል፣ አይቀየር፣ አይቀየጥ፣ የሆነ ነገር አይታከልበት። ሕያው መንገዳችን ክርስቶስ ኢየሱስ። እሱን የተከተለ ወደ አብ ይደርሳል። አብ ይሆናል ማለት አይደለም፣ ወደ አብ ይደርሳል፣ ወደ አብ ይገባል ማለት ነው። የእግዚአብሔርን በረከት ይቀበላል ማለት ነው። የእግዚአብሔርን ጽድቅ ያገኘዋል ማለት ነው። እግዚአብሔር ለዘላለም የተመሰገነ ይሁን። ትእዛዛቱን ብንጠብቅ በዚህ እንዳወቅ ነው እናውቃለን። አውቀዋለሁ የሚል ትእዛዛቱን የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ክብር ለኢየሱስ ይሁን። አንደኛ ጢሞቴዎስ ምዕራፍ 2:5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱ ሰው የሆነ ክርስቶስ ኢየሱስ ነው ይላል። ልብ በሉኝ፣ ይህ ማጠቃለያ ነው። በ5 ደቂቃ ውስጥ አጠቃልላለሁ። በእግዚአብሔር አብና በወልድ መካከል እንዲሁም ደግሞ ከኛ ጋር ከሰው ጋር ያለው ግንኙነት እግዚአብሔር በቅዱስ ቃሉ ውስጥ ምን አለ? ጳውሎስ ሲናገር አንድ እግዚአብሔር አለ አለ። ስንት እግዚአብሔር አለ? ስንት እግዚአብሔር ነው ያላችሁ? እስኪ ተናገሩ። ስንት እግዚአብሔር? አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል ደግሞ ስንት መካከለኛ አለ? 2 ይላል፣ 3 ይላል፣ 4 ይላል፣ 44 ይላል አይልም። ስንት አለ ይላል። እሱንም ሲያረጋግጥ ምን ይላል? በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ምን የሆነው? ሰው የሆነው። መጥቶ ነው ሰው የሆነው። እርሱ መካከለኛ የሚሆነው ከወንድ ከሴት የተወለደ አይደለም። መካከለኛ የሚሆነው ሩቅ ብእሲ አይደለም። መካከለኛ የሚሆነው ይገርማችኋል፣ በጋብቻ ከተጋቡ ሰዎች የተወለደ አይደለም።
ሰውና እግዚአብሔር ሊያስታርቅ የሚችለው ሰው የሆነው ነገር ግን ከሰማይ የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ጥርት ባለው ቋንቋ አንደኛ ጢሞቴዎስ ምዕራፍ 2:5 ላይ አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል ደግሞ አንድ አለ፣ እርሱ ሰው የሆነው ክርስቶስ ኢየሱስ ነው። ይህን አገልግሎት የሚከታተል ሰው ቢኖር በየቤቱ በየጓዳው ሆኖ የሚከታተለን ሰው ቢኖር ከእግዚአብሔር ቅዱስ ቃል ላይ አንዳችም ነገር አንጨምርም። ክርስቶስ መወለዱን የሚቀበል ሰው፣ ክርስቶስ ግርግም ተወለደ በረት ተወለደ ብሎ የሚያምን ሰው፣ ክርስቶስ በወንጀለኞች በክፉ አድራጊዎች በካህናቶች ተይዞ ለሞት ተላልፎ ተሰጥቷል ብሎ የሚያምን ሰው ቢኖር ኢየሱስ ክርስቶስ በሰውና በእግዚአብሔር መካከለኛ ሆኖ አስታርቆናል። እሱ ካላስታረቀን ወደ አብ መግባት አንችልም። ለምን? የእሱ ቅድስና ያለው ቅዱስ የለማ፣ የእሱ ጽድቅ ያለው ጻድቅ የለማ፣ የእሱ ንጽሕና ያለው ንጹሕ የለማ። እግዚአብሔር ለዚህ ነው አንድ ልጁ ክርስቶስን የላከልን። ሮሜ ምዕራፍ 8:34 ከልጅነታችን ጀምረን የምናውቀው የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ማን ነው ይላል? ክርስቶስ ኢየሱስ። የሞተው በቀደመው ዘመን፣ ከሙታን የተነሳው በቀደመው ዘመን፣ በእግዚአብሔር ቀኝ ያለው አርጎ ያኔ፣ ነገር ግን ስለኛ አሁንም የሚታየው ማለት ነው። የሚታየው ስለኛ ስለ ዳን ነው። ልብ በሉ፣ ስለ አንዳንድ አይደለም የሚታየው፣ ስለ ዳኑት ነው። ይሄ ሮሜ 8 ምዕራፍ 34 አንተን እኔን እኛን ይመለከታል እንጂ አንድ በክርስቶስ ብቸኛ አዳኝነት የማያምን ሰው አይመለከተውም። ለምን? ቀድመህ ዳን በሉት። ቀድሞ መዳን አለበት። አያችሁ ቁጥር 26 ላይ ሮሜ ምዕራፍ 8 ቁጥር 26 ላይ ያለው ቃል እኛን ነው የሚመለከተው። መንፈስ ቅዱስ የሚወቅሰው የዳንኩትን እኔን ነው። ስትበድል አንተን ነው የሚወቅስ መንፈስ ቅዱስ። ወደ ዳንክበት ወደ ተቀደስክበት ወደዛ ህይወት እንድትመጣና እንድትመለስ የሚያደርግ እሱ ነው እንጂ ያልዳንን ሰው አይመለከትም። አሁን ማልዳ ወንድም መንፈስ ቅዱስ ይማልዳል። አብ ይማልዳል የሚሉት በትንቢተ ኤርምያስ ነው። እሱ በእስራኤልና በእግዚአብሔር መካከል ስላለው ጉዳይ ነው አይደለ? መንፈስ ቅዱስ ይማልዳል ስንል ወደ ዳንበት ህይወት እንድንመጣ ያደርገናል ማለት ነው እንጂ በጎ ህሊናችን አይደለም። በውስጣችን ያለው የእግዚአብሔር መንፈስ ከተቀበልነው ህይወት ጋራ ፊት የማያደርግ የማይስማማ ህይወትን ስንኖር ይወቅሰናል ማለት ነው። በኃጢአታችን ምቾት ይነፍገናል ማለት ምቾት ይነሳንና እንድንናዘዝ፣ እንድንወድቅ፣ እንድንጸልይ ማረኝ ይቅር በለኝ የተቀበልኩትን ህይወት በአግባቡ አልያዝኩም፣ ስለዚህ ጌታ ሆይ ይቅር በለኝ ብለን እንድንናዘዝ የሚያደርገን የእግዚአብሔር ሕያው መንፈስ። 34 ላይ ያለውስ አያችሁ? የሞተው ከሙታን የተነሳው በአብ ቀኝ የተቀመጠው ደግሞ ስለኛ የሚማልደው ማለት የሚታየው ስለ ዓለሙ ሁሉ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ምን ያደርግ ነበር? ያስታርቅ ነበረ። ያለ እግዚአብሔር እኮ ሰውን ወደ ራሱ ያቀረበ አንድ መፍትሄ የለም። ይህንን ልንረዳ ይገባል። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም እንደዚህ አለ፣ እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ እዚህ ላይ እግዚአብሔር ያሳያችሁ ይጨመራል። በእኔ በቀር ወደ አብ የሚመጣ የለም። ከኔ በቀር አይደለም። ብዙ ጊዜ በግምት ወይም በችኮላ ከኔ በቀር ብሎ የሚናገር ብዙ ሰው አለ። በኔ በቀር በኔ በኩል አይደል? በኔ በኩል ክርስቶስን በማመን በኩል ነው ወደ አብ መቅረብ የሚቻለው። ክርስቶስን በመቀበል በኩል ነው ወደ አብ መሄድ የሚቻለው። እግዚአብሔር ይመስገን። አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ቅድም ያየነው ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ዕብራውያን 7:24-26 እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ምን አለው? ክህነት አለው ማለት ነው። ክህነት አለው ካልን እኔን የሚመለከት ጉዳይ ነው ማለት ነው። ካህንነቱ እኔን ለማገልገል ነፍሴን ሊያገለግላት ነው ማለት ነው። ክህነቱ ደግሞ ጊዜያዊ ሳይሆን ለዘላለም የሚሆን ካህን ነው። ካህናችን የነፍሳችን አገልጋይ ካህኔ የነፍሴ አገልጋይ የምትል አለች አይደል? በጣም የሚገርም ነው። አንድ አባት ነበሩን ብሉይ ኪዳን የሚያስተምሩን። ከአሁን ዘፋኞች ወይም ዘማሪዎች እንደሆኑ ከማያስታውቁ መዘመራንን ከሚሉት
ካህኔ ነፍሴ አገልጋይ የምትሏ ትበልጣለች እንዳሉን አስታውሳለሁ። በጣም የሚገርም ነው። እና ያ ሙዚቃ ነው ብሎ እንትን ማለት ይከብዳል። ከኢየሱስ ውጪ ማንም ሊሆናች የነፍስ አገልጋይ ካህን ኢየሱስ ነው አይደል? ነፍሳችንን ያገለገላት የዘላለም ክህነት ያለው ካህናችን ማን ነው? ኢየሱስ ነው። የነፍሳችን ካህን አገልጋያችን በሰማያት በገዛ ደሙ ወደ ቅድስት የገባ አገልጋያችን ካህናችን ኢየሱስ ነው። ሁለት ሊቀ ካህናት የለንም፣ አንድ ነው አይደል? የእግዚአብሔር ልጅ ከሰማይ የመጣ ካህናችን ነፍሳችንን ያገለገለ ነፍሳችንን የተቤዠ ካህናችን ማን ነው? እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ይህንን ስንገለብጠው የሌሎቹ ክህነት ይለወጣል ማለት ነው፣ ይቀየራል ማለት ነው። አንዱ ካህን ይሞትና በሌላ ካህን ይተካል ማለት ነው። እርሱ ግን ለዘላለም ካህን ነው። ታዲያ ይሄንን እውነት ምን አድርገውት ነው? የክርስቶስን ስጋዊ አለመቀበል ከክርስትና ውጪ ነው። ታውቃላችሁ፣ ክርስቶስ መካከለኛ አይደለም ማለት ሌላ ክርስትና ነው ማለት ነው። ክርስቶስ መካከለኛ አይደለም፣ ክርስቶስ ካህን አይደለም፣ ክርስቶስ አያስታርቅም ማለት ሌላ ክርስትና ነው። ልክ ጳውሎስ የተለየ ወንጌል እንዳለው ማለት ነው። የተለየ ነው፣ ሌላ ነው እንጂ የእግዚአብሔርን ቃል የያዘ ሰው በዚህ መጽሐፍ ቅዱስ የሚተዳደር ሰው ከዚህ እውነት ሊያፈገፍግ አይችልም። ጥያቄ ያለው በአንድም በሌላ መጠየቅ ጊዜ ወስዶ መነጋገር ይቻላል። ክብር ለአምላካችን ይሁን። ዕብራውያን 7:24-26 እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናልና። እግዚአብሔር የተመሰገነ ይሁን። ይላችሁ ከሌሎች የብሉይ ኪዳን ካህናት እንለየው። መጽሐፉ ስለለየው ምን ብሎ ይለየዋል? ስለ እነርሱ ሊያማልድ ዘወትር ይኖራል ይላል። በሕይወት ይኖራል። ስለቀደሙት ለነሱ እንኳ ካህናቸው እሱ ብቻ ነው። ዘወትር በሕይወት ይኖራል። ስለዚህ ደግሞ በእርሱ በክርስቶስ በመሲሁ ሥጋ በለበሰው ከሰማይ በመጣው ከድንግል በተወለደው በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ፈጽሞ ያለምንም ጥያቄ ፈጽሞ ያድናቸዋል። አዛዝ እርሱ ምን አይነት ነው? ቅዱስ ነው፣ ያለ ተንኮል ነው፣ ነውር የሌለበት ነው፣ ከኃጢአተኞች የተለየ ነው። ቅዱስ፣ ነውር የሌለበት፣ ያለ ተንኮል የሆነ ከኃጢአተኞች የተለየ ይሄ ካህን ነው። የሚያድን ካህን ይሄ ካህን ነው። መካከለኛ ሕያው ዋስትና ይሄ ካህን ነው። ሌሎቹስ ቅድስናቸው ጥያቄ ውስጥ ይገባል። ለራሳቸው መስዋዕት ሊያቀርቡ ይገባል። ተንኮልም በእነሱ ውስጥ አይጠፋም አለ። ነውርም አለባቸው። ከኃጢአተኞችም የተለዩ አይደሉም። መጽሐፍ ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሎታል ይላል። እንደዛ ካለው ውስጥ የተመረጡ ሰዎች ናቸው። እሱ ግን ከኃጢአተኞች የተለየ ነው። ከኃጢአተኞች ስለ ኃጢአት ማንም ሊጠይቀው አይችልም። ስለ አመጽ ማንም ሊጠይቀው አይችልም። ያመኑበትን አይደለም እያልኳቸው ያላመኑበት ስለ ኃጢአት ማንም ሊጠይቀው አይችልም። ለምን? ንጹሕ ስለሆነ፣ ቅዱስ፣ ያለ ነውር ያለ ስለሆነ ከኃጢአተኞች የተለየ ከሰማያትም ከፍ ከፍ ያለ ማን ነው? ከሰማያት ከፍ ከፍ ያለ ከእርሱ ውጭ ማንም የአሮን ዘሮች ማንም የሌዊ ወገኖች የሙሴ ቤተሰቦች በጭራሽ ማንም እኛ የምናውቀው ሊቀ ካህናት ኢየሱስ ክርስቶስ ይቅር የሚል ኃጢአትን የሚያስተሰሪ ክብር ይገባዋል። ሊቀ ካህናት ስለ ኃጢአት ወደ ምሳሴ አበሳ አያችሁ፣ የካህናት አለቃ ኃጢአትን የሚያስተሰሪ እንደዚህ አይነት ሊቀ ካህናት ይገባናል። በእግዚአብሔር ፊት ሕያው ዋስትናችን ክርስቶስ ኢየሱስ ነው። እግዚአብሔር የተመሰገነ ይሁን። አምላካችን አባታችን እግዚአብሔር ሆይ እናመሰግንሃለን። ሕያው ዋስትና በአንተ ፊት ስለሰጠህን፣ ለነፍሳችን ስላቆምክልን እጅግ አድርገን እናመሰግንሃለን። አብ ሆይ ክብር ለስም ይሁን፣ ምስጋና ለአንተ ይሁን። የጸናንበት የቆምንበት የምንጸናበት የምንቆምበት እንዳንፍገመገም እንዳንወድቅ እንዳንጠራጠር እንዳንሰጋ ግራ እንዳይገባን በአንተ ፊት ሕያው ዋስትና ልጅህ ክርስቶስ ኢየሱስ ቅዱስ፣ ያለ ተንኮል ያለ ነውር ከኃጢአተኞች የተለየ የባህሪህ ምሳሌ የሆነውን እሱን
ሕያው ዋስትና አድርገህ ስለሰጠህን አባታችን ሆይ ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ስለሰጠህን ቅዱስ ቃልም እናመሰግንሃለን። በጌታችን በመድኃኒታችን በኢየሱስ ሕያው ስም አሜን።